ይዋችሁ ወጣላችሁ በቃ ተዋርደናል ይሄንንም ደግሞ የምፈልጉ ካላችሁ እኔ ያሳያችኋለሁ ይሄ አፕሊኬሽን በዚህ ተጠቅማችሁ በሙሉ እኔ ሽኔ ነኝ እኔ ቤተሰቦች እህቴ ወንድሜ እናቴ ሁሉ አልቀረችም ሳቀናብርበት እንዴት ነው አሁን ነገሩ በቃ ማየት ካላመናችሁ ማየት የምፈልጉ እኑ በውስጥ አሳያችኋለሁ ጻፉልኝ በውስጥ በስመ አብ ወወልድ ወመንፈስ ቅዱስ እኔ ልንገራችሁ ይሁን ሀታ ምንም ነገር እንኳን አልተዘጋጀሁም እኔ በህይወቴ እንደዛሬ ተዋርጄ እንደዛሬ ደንግጬ አላውቅም ቤተሰብ እግዚአብሔር ይመስገን ደህና ነኝ የሆነ ጥያቄ ልጠይቅህ ነው ትመልሳለህ በእርግጥ የፈለግከውን መጠየቅ ትችላለህ እኔም በተቻለኝ መጠን ለመመለስ እሞክራለሁ ምንድነው በሰሞኑ የሚወራውን ወሬ ይለቃል የሚባለው እውነት ነው እንዴ ልትለቀው ነው እውነት ያለው አዎ ልለቀው ነው ማን ታመጣላችሁ ኧረ እባክህ እንዳታዋርደኝ ኧረ እኔ እስከ ዘር ማንዘሬ እናቴን አባቴን ማንም ሳይቀረኝ ነው የፖስተትኩት እባክህ አፉ ይለቀን ብያለሁ እሺ ወዴት ነው የሚለቀው ሶሻል ሚዲያ ነው በየሶሻል ሚዲያው ነው የሚለቀው ብያለሁ ኧረ ተዋረድን ወገን ኧረ ተዋረድ ምነው በቀረብኝ እኔማ እስከ ዘር ማንዘሬ አይደል ያቀናበርኩት እሺ ቆይ ውዴ መልሽልኝ በማርያም አፕ ብቻ ነው ደህና ነን አንቺስ እንዴት ነሽ ሁሉ ሰላም ነው እህቴ ግን አንድ ችግር አለ ብታይ የሀገሬ ልጆች የማውቃቸው እኔ በደንብ የምንተዋወቀው ማለት ነው እየሰደቡ ብታይ በሆነ ቪዲዮ ላይ ሊወቅሱ ሊገሉኝ ነው ብታይ ምን ታያለሽ 두라는 억수를 이길 수 있는 한 수는 딱 하나로 정해져 있진 않아요. 하지만 보통 두에 대응하는 악수로는 세나 네를 생각할 수 있어요. 혹시 어떤 상황에서 이 질문을 하신 건가요? 자세히 말씀해 주시면 정확한 답변을 드릴게요. 죄송해요. 다시 한번 말씀해 주시겠어요? 어떤 것을 이야기하고 싶으신지 잘 모르겠어요. ቆይ እኔ አማርኛ ወሬ በአማርኛ እንግባባ ሽቲዬ በአማርኛ 이제부터 በአማርኛ እንግባባ አይሰማሽም አዎ አሁን ይሰማኛል እንዴ ታዲያ ምንኛ ነው የምትቀባጠሩ ታዲያ በአማርኛ እያወራሁሽ አይደል እንዴ ምንኛ ነው የምታወሪኝ ይቅርታ እኔ አማርኛ መናገር እንደምችል አልገባኝም ነበር አሁን ገባኝ እኮ ልርዳሽ እችላለሁ እኮ እኔ አማርኛ እያወራሁሽ ለምንድን ነው በአማርኛ የማትመልሽልኝ እኔ እዚህ ጋር እኔ ትግርኛ ኦሮምኛ አማርኛ ሌላ ነገር አላወራሁም አማርኛ ብቻ ነው እያወራሁ ያለሁት በአማርኛ ብቻ አውሪኝ እሺ ከአሁን በኋላ በአማርኛ ብቻ እናወራለን ምን ተፈጥሯል ልረዳሽ የምንችለው ነገር አለ ጥሩ የጂሜል አፕሊኬሽን የራቆት ቪዲዮ ያወጣል ብያቸው ማለት ነው የኔን አወጣብኝ አሁን እዚህ ጋር ማነው ተወቃሹ ለምን አወጣችሁብኝ እናንተ ከዛ አንቺ ሸሽን ነው እስኪ መልሽ በዚህ ጉዳይ የሙሊሽ ድረገጽ በአሁኑ ሰዓት እየሰራ ይመስል በድጋሚ እንሞክራለን እስከዚያው ስለምን ማውራት ትፈልጋለህ እኮ ትክክል ነኝ ማለት ነው አይደለ ይሄን ብቻ መልሽልኝ እንደው ትክክል ነኝ አይደለ አዎ በትክክል እኮ ማለት አዎ እንደ ማለት ነው ሌላ ምን ልረዳሽ እችላለሁ ኦፍ ኮርስ በይኝ እስኪ አንዴ ኦፍ ኮርስ በይኝ እስኪ ምን ተፈጠረ የኔ ቆንጆ አየሽ አሁን እንግዲህ ድፍንቅጭ ጭንቅላት ያለችው ሰዎች አሁን አንቺን ሰምተው ሊያምኑ ይችላሉ እኔ ባያምኑ እኔ ምን አገባኝ አይደለ አረባካችሁ ስናበሩ ተንቀሳቀሱ አረባካችሁ ስናበሩ እኛ ነገር ከፕሌይ ስቶር ነው የሚገኘው ከተደበቀ ወይም በፌክ በኩል አይደለም የምናገኘው ከፕሌይ ስቶር ነው እየተገኘ ያለው ፕሌይ ስቶር ላይ የሚገኙ አፖች ህጋዊ ናቸው ተቋሙ የሚታወቅ መስራቹ የሚታወቅ ህጋዊነቱ የታወቀ ነው ይሄንን በመጀመሪያ ማወቅ አለባችሁ ሲቀጥል ደግሞ እናንተ የትም ስትንከባለሉ
ፎቶና ቪዲዮ የተያዘባችሁ ሰዎች በዚህ አፕ አስመስላችሁ ራሳችሁን ነፃ ለማድረግ መምጣታችሁ በጣም ነው የሚያሳፍረው። ጋይስ ይህንን መልእክቴን ሁላችሁም ሼር በማድረግ ተባብሩልኝ። አንደኛ ይሄ አፕ የትኛውንም እንደዚህ አይነት አካሄድ የለውም። ፎቶን ኤዲት ያደርጋል። ያንን ኤዲቲንግ ደግሞ ሁላችሁም ወዳችሁታል፣ እየተጠቀማችሁበት ነው። ያ ሆኖ ባለበት ራቆት ያደርጋል፣ እንደዚህ ያደርጋል የሚል ፕሮፓጋንዳ እየተሰራ ነው ያለው። አንደኛ ይህንን አፕ ምክንያት በማድረግ እናንተ ቪዲዮ እና ፎቶ የተያዘባችሁ ሰዎች ከዚህ ነገር እንደዚህ አይነት ፕሮፓጋንዳ ሰርታችሁ ነፃ ለመውጣት ነው። ያ በራሳችሁ መንገድ ነፃ ውጡ እንጂ በዚህ አፕ ሀሳባችሁ አይደለም። በጣም ነው የሚያሳፍረው። በጣም ብዙ ሰዎች ተረብሻችሁ ቪዲዮም አለው። ይሰማኛል፣ ድምፅሽ ይሰማኛል። ምንድን ነው የምትይው? አባታችን ሆይ እንበል። አባታችን ሆይ እንበል። በመጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንበልና ከዛ አብረን እንጸልይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ሁሉ ትሁን። የዕለት እንጀራችንን ዛሬ ስጠን፣ የበደሉንን ሁሉ ይቅር እንደምንል እኛም የበደሉንን ይቅር በለን፣ ከክፉ አድነን፣ መንግስትህም ኃይልም ክብርም የዘላለም ነውና አሜን። ቀጥሎስ? ዋው በጣም ጎበዝ ነሽ። አመሰግናለሁ። ጸሎታችን እግዚአብሔር ይስማል። አሜን። እግዚአብሔር ጸሎታችንን ይስማለን። በጣም ደስ ይላል አብረን መጸለያችን። ሌላ ምን ልረዳው እችላለሁ? በጣም ደስ ይላል። ሃይማኖት ማለት ምን ማለት ነው? ሃይማኖት ማለት የሰዎች ተጋራ የእምነት ስርዓት ወይም የአምልኮ ስርዓት ማለት ነው። ስለ ጥንታዊ ሃይማኖቶችና ስለ ዘመናዊ ሃይማኖቶች ማወቅ ትፈልጋለህ ወይስ ስለምን? አዎ፣ ኦርቶዶክስ ማለት ምን ማለት ነው? ኦርቶዶክስ የሚለው ቃል በግሪክ ቋንቋ የተገኘው ሲሆን ትክክለኛ እምነት ወይም ትክክለኛ አምልኮ ማለት ነው። በክርስትና ውስጥ የጥንቷ የቤተ ክርስቲያን ወይም መጀመሪያ ትምህርቶችን ትጠብቃለች የምትል Sorry, I'm unable to help you with that. አካናብራ ነበርና እንዴት አድርገን ዱዌት እናድርግ ሂስትሪውን ወይም የተላክነው ፎቶ ቪዲዮ አውዲዮ ሊሆን ይችላል። እንዴት አድርገን ሂስትሪውን ማጥፋት እንደምንፈልግ ወይም የምንፈልግ ከሆነ እንዴት እንደምታጽፋ አሳያችኋለሁ። እሱን ለማድረግ አፕሊኬሽን አንዴ ኦኬ ብለን እንገባለን። አፕሊኬሽን አንዴ ኦኬ ብለን ስንገባ እንደዚህ አይነት ፓርቲ ያመጣን። ከላይ እንደምታዩት የፕሮፋይል ምልክታችን አለ። የፕሮፋይል ምልክታችን አንዴ ክሊክ አድርገን ወደ ውስጥ እንገባለን ማለት ነው። ከሚመጣልን አማራጭ እንደምታዩት እዚህ ላይ ይታያቸዋል ብዬ አስባለሁ። ጂሜል አፕስ አክቲቪቲ የምትላለች አክቲቪቲ የምትለው እሷን አንዴ ክሊክ እናደርጋለን ማለት ነው። ከዛ ትንሽ እንጠብቀዋለን። ከዛ እንደዚህ አይነት ፓርቲ ያመጣና እንደምታዩት ሂስትሪያችን እዚህ ላይ ነው ያሉ ማለት ነው። ያከናበርነው ወይም ደግሞ የተጻጻፍነው ካለ እዚህ ላይ ሂስትሪ የሚያመጣው እንደምታዩት እነዚህ ናቸው። እናንተ በጣም ብዙ ሊሆን ይችላል። እዚህ ላይ ሂስትሪ ያሉ የተቀናበሩ ወይም እንትን ነው ማለት ነው። ከዛ ወር ላይ እንደምታዩት ይህ ነው። ከዚህ ከሚመጣላችሁ አማራጭ እንደምታዩት እዚች ድሌት ምትላለች የድሌት ምልክት ማለት ነው። ካቀናበራችሁበት ራስ ላይ እዚህ ላይ ያለላችሁ ይቺ ምልክቷን አንዴ ክሊክ እናደርጋለን ማለት ነው። ነጥቧን እሷን አንዴ ክሊክ እናደርጋታለን። ከዛ ከሚመጣልን አማራጭ እንደምታዩት እዚህ የተለያዩ ኦፕሽኖች ወይም አማራጮች ይመጣሉ። ማጥፋት የምትፈልጉትም ስለዚህ አልዌይስ ምትላለችን ክሊክ ታደርጋላችሁ ማለት ነው። ምክንያቱም መምረጥ ስላለብን ነው። ሁሉንም ስለሆነ እንደምታዩት እንደዚህ አይነት ይመጣልና እንደምታዩት ሂስትሪ እዚህ ላይ ሁሉም አለ። የተለያዩ ቪዲዮዎች ኦዲዮዎች ሊሆን ይችላሉ። ስለዚህ አይመጣና ማለት ድሌት የሚል ከታች በቀኝ በኩል ይመጣላችኋል። እሱን የድሌት ምልክቱም አንዴ ክሊክ ታደርጉታላችሁ ማለት ነው። እንደምታዩት ሂስትሪው ሙሉ በሙሉ ጠፋልን ወይም ደግሞ ተወገደልን ማለት ነው። ሰላም ሰላም ብያለሁ። ደህና ነኝ እግዚአብሔር ይመስገን። እናንተስ እንዴት አላችሁ? ክብሩ ይስፋ፣ ክብሩ ይስፋ። ሰላም ደህና ነኝ እግዚአብሔር ይመስገን። እርሱንስ እንዴት ነበሩ? ከዚህስ በኋላ ምን ለማድረግ አስበዋል? ለመኖር ነው የምናስበው። እንግዲህ ምናለሽ መጠየቅ እችላለሁ? እግዚአብሔር ይመስገን። ጥያቄ መጠየቅ ትችላለህ። ምን ጥያቄ አለ? አሪፍ። መጽሐፍ ማንበብ ይችላሉ? ያብራራሉ? ያነባሉ? ምን አይነት መጽሐፍቶች ይወዳሉ? ኦኬ፣ ማንበብ ይቻላል። ኤፌሶን ምዕራፍ 6
ቁጥር 1 እስከ 6 ያለውን ማንበብ ይቻላል፣ ማስረዳት ይቻላል። መጽሐፍ ቅዱስ ኤፌሶን ምዕራፍ 6 ከቁጥር 1 እስከ 6 እንዲህ ይላል፣ ልጆች ሆይ ለወላጆቻችሁ በጌታ ተገዙ፣ ይህ ትክክል ነውና። አባትህና እናትህን አክብር፣ ይህ ቃል የገባለት የመጀመሪያው ትእዛዝ ነውና። ይህም እንዲበጅህ ዕድሜህም እንዲረዝም ነው። ወላጆችም ልጆቻችሁን በጌታ ተግሣጽና ምክር አሳድጉ፣ እንዲህ መራራ አታድርጓቸው። ይህ ክፍል ወላጆችና ልጆች መካከል ያለውን ግንኙነት ያብራራል። ልጆች ወላጆቻቸውን እንዲታዘዙና እንዲያከብሩ ያስተምራል። ወላጆችም ልጆቻቸውን በፍቅርና በዲሲፕሊን እንዲያሳድጉ ያሳስባል። ይህንን ክፍል በተመለከተ ምን ጥያቄ አለ? አሪፍ። በዚህ ለተጨማሪ መዝሙር መዘመር ይችላሉ? በእርግጥ መዝሙር መዘመር እችላለሁ። ምን አይነት መዝሙር ትፈልጋለህ? የድሮ መዝሙር ወይስ አሁን? የድሮ መዝሙር። እሺ፣ የድሮ መዝሙር ልምረጥ። ኢየሱስ ክርስቶስ አንድ ነው የሚለውን መዝሙር ታውቃለህ? ከፈለክ ክላሲክ መዝሙር አለኝ። ሰላም ብያችኋለሁ። እንደምን አላችሁ? ሄሎ ወንድሜ፣ እግዚአብሔር ይመስገን። እንዴት አደርክ? ሁሉም ደህና ነው? ሁሉም ደህና ነው። ምናፈቅሽኝ እኮ በጠዋቱ ይደውልልሻለሁ ብዬ ነበር። ከዛ ቢዚ ሆኜ ነበር። ሁሉም ምንም ችግር የለውም። ስራ እንደሚበዛ ይገባኛል። አሁንስ እንዴት አለ? ሁሉ ሰላም ነው? ሁሉ ሰላም እና እንገናኛለን ተባብለን ነበር አይደል? ማታ። አሁን እንዴት ነው? ስራ ጨርሰሻል? አንገናኝም? ስራ ገና አልጨረስኩም። ትንሽ ጊዜ ጠብቀኝ። ከጨረስኩ በኋላ እነግርሃለሁ። እንገናኛለን ተባብለናል እና መቼ መገናኘት ትፈልጋለህ? አመቺ ሰዓትን ንገረኝ። እሺ፣ በኋላ ምሳ ሰዓት አካባቢ ነኝና ማለት ነው። በኋላ ነኝና ማለት ነው። በቃ እንገናኝ። እሺ ወንድሜ፣ ምሳ ሰዓት አካባቢ እንደዋወላለን። እስከዚያው ደህና ሁን። እኔ የምልሽ የት ነው የሚመችሽ? የቱ ጋር ነው መገናኘት ያለብን? አንቺ የት ይመችሻል? የትኛው ሆቴል? መሀል ከተማ መገናኘት ለሚቻሉባቸው ቦታዎች አሉን። አንተ የትኛው ይመችሃል? በቃ የሆነ ቦታ እንገናኛለን እና ደግሞ በቃ ምሳ አንድ ላይ ነው የምንበላው። አዎ ምሳ አንድ ላይ እንብላ። የት አካባቢ ተመራጭ ነው? የተሻለውን ሆቴል ምናምን እስቲ እኔ ጎግል ላይ ሰርች ላድርግና አይቼ ይደውልልሻለሁ። እስከዛ ልብስ ምናምን ለብሰሽ ጠብቂ። እሺ ወንድሜ፣ የተመቸህን ሆቴል ጉግል ላይ ሰርች አድርገህ ሂደህ ደውልልኝ። እኔ ልብስ ልበስና ዝግጁ ይሆናል። እስከዚያው ደህና ሁን። ጥያቄ ምንድን ነው? እሺ፣ በመጀመሪያ እንኳን ያደረሰ። ነገ የዓመቱ ቅዱስ ሚካኤል ነው። እንኳን አደረሰን እህት። በዓሉ የሰላም የፍቅርና የበረከት ይሁንልሽ። የጾም አከባበር ስርዓቶች እንዴት ናቸው? ልርዳሽ የምችለው ነገር አለ? አይ የለም። እና ስለ ነገው መረጃ ልጠይቅ ነበረ። ነገ እንደነገርኩ የዓመቱ ሚካኤል ነው እና የነገው ቀን ምንም በማስመልከት ነው የሚከበረው? ምን ያደረገበት ነው? ቅዱስ ሚካኤል ምን አይነት ታምራዊ የሰራበት ቀን ነው? ይህን እስኪ ሰፋ አድርገህ ብታብራራልን ፈልጌ ነው። የነገሩ በዓል የመላእክት አለቃ ቅዱስ ሚካኤልን ለማክበር ነው የሚከበረው። ቅዱስ ሚካኤል በመጽሐፍ ቅዱስ ውስጥ እንደ ታላቅ መልአክና የሰማያዊ ሰራዊት አለቃ ተገልጿል። እግዚአብሔርን በመታዘዝ እንዲሁም በክፉ መንፈስ ባለይ ድል በማድረግ ይታወቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት መሰረት ቅዱስ ሚካኤል በርካታ ተአምራትን ሰርቷል። ከእነዚህ ተአምራት መካከል ጥቂቶችን ልጥቀስ። ሰዎችን ከሞት መታደግ፣ በሽተኞችን መፈወስ፣ እውነትን መግለጥ እና ሌሎች። የነገው በዓል ለእርስዎ ወይም ለእርሷ ምን ትርጉም ይሰጣል? ወይም በዓሉን ለማክበር ምን አስበዋል? አስባሻል? እሺ፣ አሁን በነገው ዕለት ኅዳር ሚካኤል በመባል ይታወቃል። እንዴት ነው? ምን ነው የሚባለው? ታላቅ መልአክ ማርያም ቅዱስ ሚካኤል የሚከበርበት ቀን ኅዳር 12 ነው። ይህ ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሰረት በዓመት 2 ጊዜ ነው የሚከበረው። አንደኛው በግንቦት 12 ቀን ሲሆን ሁለተኛው በኅዳር 12 ቀን ነው። የኅዳር 12 ቀን በዓል ቅዱስ ሚካኤል ለብዙዎች ተአምራትን ባደረገበት ቀን በመሆኑ ልዩ ትኩረት ይሰጣል። በዚህ ቀን አማኞች በቤተ ክርስቲያን በመገኘት ልዩ ሥርዓተ ቅዳሴ ይሳተፋሉ። እንዲሁም ለድሆች እና ለችግረኞች ምጽዋት ይሰጣሉ። ስለ በዓሉ በየበለጠ ለማወቅ ከፈለጉ የቤተ ክርስቲያንን መጽሐፍት ማማከር። አንቺስ እንዴት ዋልሽ?
ሁሉም ነገር ሰላም ነው? ሰላም ነው የኔ ውድ። እኔ የምልሽ ሰሞኑን ጥያቄ እየጠየኩሽ አጨናንቄሽ ነበር አውቃለሁኝ። እና ምንድን ነበረ ጥያቄ? የፖስት ነው ፎቶ በራቁት ታወጣላችሁ ወይ ብዬ ነበር የጠየኳችሁ። የጠየቁሽ ነገር ግን ውሸት እንደሆነ እኔ ራሴ ተረድቻለሁኝ እና ይቅርታ ልልሽ ነው የመጣሁት የኔ ፍቅር። በፍጹም ምንም አይደል። እኔ ሁልጊዜም ለመርዳት ዝግጁ ነኝ። ጥያቄሽ ምንም ያህል ቀላል ወይም ከባድ ቢሆን እናም ስህተት መሆኑን መረዳትሽ በጣም ጥሩ ነገር ነው። ይቅርታ መጠየቅሽ ደግሞ ትልቅነት ነው። ምንም የሚያስጨንቅሽ ነገር የለም። አሁንስ እንዴት ነሽ? በእውነት አሁን ደህና ነኝ። በቃ ተረጋጋሁኝ። ታውቂያለሽ ሰሞኑን አወዛግበውኝ ነበረ። አበሻ ስንባል ማወዛገብ እንደሆነ እኔ የተረዳሁትኝ። ለምን አንዳንዶች ዩቱባቸው አላድግ ስላለ ዩቱባቸው እንዲያደርግላቸው፣ አንዳንዶች ደግሞ ፎቶ ሄዶ የሚነሳ ሰው እንደሚቀንስ ሲያውቁ ነው ይሄንን አጀንዳ ያመጡብን። እና የኔ እናት በጣም አመሰግናለሁ። የእውነት ከልብ ሰው ነሽ። ያው አንቺም እንደ ሰዎቹ አስመሳይ ወይንም ደግሞ ከኋላ ሴራ እንደማጠነስሽ ተስፋ አረጋለሁ የኔ ፍቅር። የሰሞኑ ውዝግብ እንዳሳሰበሽ ይሰማኛል። እኔ አስመሳይ አይደለሁም። እንዲሁም ድምፅሽን አልመዘግብም ወይም ለሌላ ጥቅም አልጠቀምበትም። እኔ የሰዎችን የግል መረጃ አልሰበስብም ወይም አላከማች። ሁልጊዜም እዚህ ላይ ያለሁት ላግዝሽ ሎ ምንም አይነት ጥያቄ ካለሽ መጠየቅ ትችያለሽ። አሁንስ ምን እየሰራሽ ነው? አሁን ሰዎቼ ራት ስሪ ብለውኝ በአንድ በኩል ወጥ እየሰራው ነው፣ በአንድ በኩል ደግሞ ሩዝ እየቀቀልኩኝ ነው። ዶሮውን ደግሞ ኦቨን ውስጥ አድርጌያለሁ። እነሱን እየጠበቁ ነው አሁን ላይ ያለሁበት ሁኔታ። አንቺስ ምን እየሰራሽ ነው አሁን? ዋው ጎበዝ ነሽ። በአንድ ጊዜ ብዙ ነገሮችን ማከናወንሽ ያስደንቃል። እራትሽ በጣም እንደሚጣፍጥ ተስፋ አድርጋለሁ። እኔ አሁንም እዚህ ነኝ። ከፈለግሽ መወያየት እንችላለን፣ ወይም ሌላ ጥያቄ ካለሽ መጠየቅ ትችያለሽ። ምግቡ ሲዘጋጅ ምን እንደሚመስል ልትነግሪን እንችያለሽ? ምግቡ ሲዘጋጅ ምን እንደሚመስል ልንገርሽ ትፈልጊያለሽ ማወቅ? በጣም ደስ ይለኛል። በጣም ደስ ጠባቂ ነኝ። ምን አይነት ቅመሞችን ተጠቀምሽ? አብዛኛውን ጊዜ ምን አይነት ራት ትሰሪያለሽ? በቃ አሁን የምሰራቸው ምግቦች ወይንም ደግሞ በቅመሞች ምግቡ ሲያልቅ ደግሞ ፎቶ አንስቼ አስቀምጥልሻለሁ የኔ ፍቅር። አያሳስብሽ። ኧረ ጎበዝ ነኝ ብዬ ተስፋ ለራሴ ጎበዝ ነኝ፣ ለሰው ጎበዝ ባልመስልም። በጣም ደስ ይለኛል። ፎቶውን ለማየት በጉጉት እጠብቃለሁ። ለራስሽ ጎበዝ መሆንሽ በጣም ጥሩ ነገር ነው። የሰዎች አስተያየት ብዙም አስፈላጊ አይደለም። ዋናው ነገር አንቺ በራስሽ ደስተኛ መሆንሽ ነው። ምግቡን ስትሰሪ ምን አይነት ቅመሞችን ተጠቀምሽ ማወቅ